ፀሐይ ብርሃኗን የከለከለችበት፣ ሞት በሞት የተሸነፈበትና ተፈጸመ በሚል ድምፅ ዓለም የታደሰችበት ታላቁ ቀን፣ ያ አሰቃቂ መስቀል እንዴት የሰው ልጅ ብቸኛ የድህንነት በር ሆነ? በሰኞ ዕለት ቤተ መቅደሱን ያነጻውና ስልጣኑን በተግባር ያሳየበት፣ ፍሬ የሌላትን የበለስ ዛፍ የረገመበት ዕለት ነው። ማክሰኞ በሴራ ሊያጠምዱት የመጡትን በጥልቅ ሰማያዊ ጥበብ አሳፍሮ የመለሰበት የጥያቄ ቀን ይባላል። ረቡዕ በ30 ዲናር የክህደት ምክር የተጎነጎነበትና የጨለማው ሴራ የተጀመረበት ምክረ አይሁድ ነው። ሐሙስ ጌታ የደቀ መዛሙርቱን እግር በማጠብ ትህትናን ያስተማረበትና ቅዱስ ቁርባን የተመሰረተበት ዕለት ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለምን የሞቱንና የመከራውን ነገር የሚናገር በዕለተ ዓርብ የሚነበብ የሚጸለይ ድርሳነ ማህያዊ ይህ ነው። ጲላጦስም ይህን ነገር ሰምቶ ጌታችን ኢየሱስን ወደ ውጭ አወጣው። በዕብራይስጥ ንጥፍ ድንጋይ በሚሉት ሊቶስጥራ በሚባል ቦታ በወንበር ላይ ተቀመጠ። 6 ሰዓት ሆኖ ነበርና ፋሲካቸው አለፈባቸው። ጲላጦስም አይሁድን ንጉሳችሁ እነሆ አላቸው። ሰቅለህ በሞት አርቅልን ብለው ጮኹ። ጲላጦስም ንጉሳችሁን ልስቀለውን አላቸው። የካህናት አለቆችም መልሰው እኛስ ያለ ቄሳር ንጉስ የለንም አሉት። ጌታችን ኢየሱስን ስቀሉት ብሎ ሰጣቸውና ጌታችን ኢየሱስን ተቀብለው ይዘውት ሄዱ። ከዚህ በኋላ ያለበሱትን ነጩን ሐርና ቀዩን ሐር ገፈው ልብሱን አለበሱት። ቁመቱ 17 ክንድ የሚሆን የሚሰቀልበትን እንጨት አሸክመው ሊሰቅሉት ወሰዱት። ሲወስዱትም የቀራንዮ ሰው ስምዖን ከዱር ሲገባ አገኙት። ጌታችን ኢየሱስንም ይከተለው ዘንድ መስቀሉን አሸከሙት። የጦር መሳሪያ ይዘው የተከተሉትም ጭፍሮች 580 ናቸው። ከነሱም ጋራ የተባበሩ ሌሎችም ሰዎች 230 ናቸው። ሴቶችም ተከትለው ያለቅሱለት ነበር። ጌታችን ኢየሱስም ተመልሶ አይቶ የእስራኤል ልጆች ለኔ አታልቅሱ፣ ለራሳችሁ ለልጆቻችሁም አልቅሱ እንጂ አላቸው። መካን የሆኑ ሴቶች ያልወለደችም ማህፀን ያላጠቡም ጡቶች ንዑዳት ክቡራት ናቸው የሚሉበት ወራት ይመጣልና የዛን ጊዜ ተራራው ተንዶ በተጫነን ምድሩ ተከፍቶ በዋጠን ትላላችሁ። በዚህ በርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙ እንዴት በሆኑ። ከሱም ጋር ይሰቅሏቸው ዘንድ ክፉ ሥራ ይሰሩ የነበሩ 2 ወንበዴዎች ወሰዱ። ጌታችን ኢየሱስም የመስቀሉን እንጨት በመሸከም ደክሞ ወዛ፣ ትከሻውም ሊሰበር ደረሰ። የሚፍገመገሙትን የሚደግፍ የወደቁትን የሚያነሳ እሱ ሲሆን መስቀሉን እንደተሸከመ በጎዳና ላይ 5 ጊዜ ወደቀ። በወደቀም ጊዜ የዘንባባ ገመድ በአንገቱ አግብተው 3 ኃይለኞች ጎተቱት። ወደ ሰርጉ የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላህም ፍሪዳ ነውና ለመስቀልም ፈጥነው ይሄድ ዘንድ እስከሚሰቀልበት ቦታ ድረስ በበትር እየመቱ እየገፉ ወሰዱት። በጎዳና የዘገየ እንደሆን ልጆቹን ስላዳነለት ጲላጦስ መጥቶ ከመስቀል ያድነዋል ብለው እያዳፉ ወሰዱት። ቀራንዮውን በደረሱ ጊዜ ደረት የሚሰነጥቅ ጉሮሮ የሚያነቃ የዝሆን ሐሞትና ከርቤ የተቀላቀለበት ጠጅ ጌታችን ኢየሱስን አጠጡት። እሱም ጥቂት ቀምሶ ተወው። እንደ ወንበዴዎች ጥሩ ጠጅ አላጠጡትም። ጠጅ አጠጣን ነው እንደሆነ ከስካሩ የተነሳ የችንካሩ መከራ አይሰማውም። ተሰቅሎም ጻዕር ሳያገኘው ይሞታልና አሉ እንጂ። አይሁድም ጌታችን ኢየሱስን ከመስቀሉ ላይ ወጥቶ ክንድ ያህል በተረፈ ችንካር ላይ በጀርባው አስተኙት። ይኸውም ችንካር በደረቱ ዘልቆ ወጣ። ደረቱንም ከመስቀሉ ጋር በአንድ ችንካር በጀርባው እስኪወጣ ቸነከሩት። መላእክት ግን በደረቱና በጀርባው የፈሰሰውን ደም በእሳት ጽዋ ተቀበሉት። ጌታችን ኢየሱስም እጆቹ ከመስቀሉ ዳርቻ እስኪደርስ ድረስ እጆቹን በገመድ እየጎተቱ
በሁለት ችንካር ቸነከሩት። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው ፈንታ በእጆቹም ለምጻሞችን ስላዳናቸው ፈንታ የዕውሮቹን ዓይን በእጆቹ ስላዳናቸው ፈንታ በእጆቹም የሞቱትን ስላስነሳቸው ፈንታ ቸነከሩት። አንድ ሰው ወደሱ እየማለደ መጥቶ እጅ ነሳው፣ ለመነውም። ልጄን ዲዳ ደንቆሮ የሆነ ጋኔን ይዟታልና ይቅር በለኝ እዘንልኝ ብሎ ማለደው። ዘወትር እየጣለው ፈጽሞ ያመዋል። ይልቁንም ከገደል ከእሳትና ከውሃ ይጥለዋል። ወደ ደቀ መዛሙርትህም ወሰድኩት፣ ማዳን ተሳናቸው አለው። ጌታችን ኢየሱስም መልሶ ሃይማኖት የሌላት ክፉ ትውልድ እስከ መቼ ድረስ ከእናንተ ጋር እኖራለሁ? እስከ መቼ ድረስ እታገላችኋለሁ ብሎ ወደ እኔ አምጡት አላቸውና ወደ እሱ አመጡለት። ይህም ጋኔን ጌታችን ኢየሱስም ባየው ጊዜ ከምድር ላይ ጣለው፣ አማታው፣ አራገጠው፣ አሸናው። ጌታችን ኢየሱስም ሰው ሁሉ ሲሯሯጥ ባየ ጊዜ ይህንን ጋኔን ተቆጣው። ከሱ ተወጣ ዘንድ ዳግመኛም ወደሱ እንዳትመለስ አዝሃለሁ አለው። ብዙ ጊዜም አስጨንቆ 3 ጊዜም አማቶ ለቆት ሄደ። ብዙ ሰዎችም ሞተ እስኪሉ ድረስ እንደ በድንም ሆነ። ጌታችን ኢየሱስም በእጁ ይዞ አንስቶ አቆመው። አይሁድ ግን ጌታችን ኢየሱስን እጆቹን በሁለት ችንካሮች ቸነከሩት። ዕውር የሆነ ሰው አምጥተው በእጁ ይዳስሰው ዘንድ ለመኑት። ጌታችን ኢየሱስም ይህን ዕውር በእጁ ይዞ ከሰው ለይቶ ዓይኖቹም በምራቁ ቀብቶ ምን ታያለህ አለው። እሱም ሰው እንጨት መስሎ ሲመላለስ አያለሁ አለው። ዳግመኛም ጌታችን ኢየሱስ ዓይኖቹን ዳሰሰውና ብሩህ ሆኖ አየ። አቤቱ እስኪገባ ድረስ የዳዊት ልጅ ኢየሱስ ይቅር በለን እያሉ በጎዳና የተከተሉትን ሁለቱንም ዕውሮች አዳናቸው። በጎዳና ተቀምጠው የዳዊት ልጅ ኢየሱስ ይቅር በለን እያሉ የጮሁትን ሁለቱንም ዕውሮች አዳናቸው። ሌሎችንም ዕውሮች በእጁ ዳሰሳቸውና አዳናቸው። ጌታችን ኢየሱስም እንደ ሃይማኖታችሁ ይደረግላችሁ አላቸው። ያን ጊዜውን ዓይኖቻቸው ድነው አዩ። ልምሾ የሆኑትን አንካሶችንም ሰርቀ ወርሃ እያየ የሚጥላቸውን በሽተኞች ደዌ የጸናባቸውንም ጋኔን የሚጥላቸውንም አጋንንት ያደረባቸውንም በእጁ እየዳሰሰ አዳናቸው። አይሁድ ግን ዕውር ያበራውን ድውይ የፈወሰውን ጌታ እጆችን በሁለት ችንካር ቸነከሩት። ናይን በምትባለውም ሀገር የአንድ የድሃ ልጅ ቃሬዛ በድን አገኘ። ከሷም ጋራ ብዙ የሀገር ሰዎች ለቀስተኞች ነበሩ። ጌታችን ኢየሱስም ባያት ጊዜ አዘነላት፣ አታልቅሽም አላት። ቀርቦ በድኑም በእጁ ይዞ አንተ ብላቴና ተነስ አለው። ይኸውም የሞተው ብላቴና ተነስቶ ተቀምጦ ተናገረ፣ ለእናቱም ሰጣት። አይሁድ ግን ሙት ያስነሳውን ርኅሩህን እሱን ጌታን እጆቹን በሁለት ችንካር ቸነከሩት። ጌታችን ኢየሱስም ከደቀ መዛሙርቱ ጋራ ይህንን ሲነጋገር ኢያኢሮስ የሚባል አንድ አገረ ገዢ መጣ። ጌታችን ኢየሱስንም ባገኘው ጊዜ ሰገደለት። አቤቱ ጌታዬ፣ ልጄ ሞተችብኝ፣ ነገር ግን መጥተህ እጅህን በላይዋ ጫነው፣ ልጄም ትድንልኛለች ብሎ ማለደው። ጌታችን ኢየሱስም ተነስቶ ሄደ። ከደቀ መዛሙርቱም ጋራ ብዙ ሰዎች ተከተሉት። ከሹሙም ቤት በደረሰ ጊዜ ብዙ ለቀስተኞች ሲያለቅሱ ሲታወኩ አገኛቸው። ጌታችን ኢየሱስም ከዚህ ወግዱ አላቸውና ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ሕዝቡም ሳቁበት። ሰው ሁሉ ከወጣ በኋላ ገብቶ እጇን ይዞ ጣቢታ ተነሺ አላት። ተነስታም ተመላለሰች። እናት አባቷንም የምትበላውን ስጧት ብሎ አዘዛቸው። ከእስራኤልም ወገን የሚሆን አንድ ምውት በአንድ ቀን አስነሳው። ሌሎችንም የሞቱትን ሰዎች አስነሳቸው። በእጆቹ የተደረጉት ተአምራቶች ብዙ ናቸው። አይሁድ ግን ይህንን ሁሉ ተአምራት አድራጊውን እጆቹን በሁለት ችንካር ቸነከሩት፣ እግሮቹንም በአንድ ችንካር አንዱን ካንዱ ጋራ አንድ አድርገው ቸነከሩት። መላእክትም
የእግሮቹን ደም በእሳት ጽዋ ተቀበሉት። በቤተ መቅደስና በየአዳራሾቹ ስለተመላለሱ ፈንታ ከዳን እስከ ቤርሳቤህ በአይሁድ እግሮች ስለተመላለሱ ፈንታ ማዕበሉ እስከ ሰማይ ድረስ የሚወጣ የሚጮህ ጥልቁንም ባህር በመርከብና ያለ መርከብ ስለሄዱ ፈንታ በየብስ እንደሚሄድ ሰው በአዟሪ ባህር ላይ እውነት ስለሄዱ ፈንታ በአይሁድ አገሮች ሁሉ ፈጽሞ የጠፉትን በጎች ለመፈለግ በየወሩ 3 ዓመት ስለዞረ ፈንታ ቸነከሩት። መከራም ቢያጸኑበት አልተቀየማቸውም። እውነትን ለሚፈርድ ቸርነትን መለሰ እንጂ። በመቸንከሩም የሞት ችንካርን አጠፋልን። ሔዋን በእግሮቿ ወደ ዕፀ በለስ ስለተመላለሰች እጆቹንና እግሮቹን በመቸንከር ከፍሏልና በእጆቿም የበለስን ፍሬ ስለቆረጠች ፈንታ በእውነት የእግዚአብሔር ቃል በስጋው ከመስቀል እንጨት ጋር ተቸነከረ። ጌታችን ኢየሱስንም በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው በዚያ ሰቀሉት። የእግዚአብሔርን ሥጋ በሰቀሉ ጊዜ ሥጋን የተዋሃደ ቃልንም ሰቀሉት። በሥጋና በቃል መካከል ምንም መለያየት የለም። ከሱም ጋራ ሁለቱን ወንበዴዎች አንዱን በቀኙ አንዱን በግራው በመካከላቸው ጌታችን ኢየሱስን አድርገው ሰቀሉ። ሕዝቡም እሱም እንደነሱ ወንበዴ ነው ይሉት ዘንድ ሰቀሉት። እሱ ግን ወዶ ከወንበዴዎች ጋራ በእንጨት መስቀል ላይ ተሰቀለ። ልዑላን መላእክት ፈርተው በፊቱ ራሳቸውን የሚያዋርዱለት እሱ በሚሰቅሉት ፊት መከራ ለመቀበል ራሱን አዋረደ። በካህሊነቱ ሰማይና ምድርን ያጸና ከግርማውም የተነሳ ሰማያትና ምድር የሚንቀጠቀጡለትን እሱን ደካማ እንጨት ተሸከመው። እሱ ግን ከአብ ከመንፈስ ቅዱስ ጋር ያስታርቀን ዘንድ ከሰማይ ዝቅ ብሎ ከምድር ከፍ ብሎ በእንጨት ላይ ተሰቀለ። ኃጢአትን ያጠፋ ዘንድ በእንጨት ላይ ተሰቀለ። እሱም ስለኛ በስጋው በእንጨት መስቀል ተሰቀለ። ከኃጢአታችንም ይለየን ዘንድ በቸርነቱ ያድነን ዘንድ ተሰቀለ። እሱ ግን ሰማይን ይቀድስ ዘንድ በእንጨት መስቀል ላይ ተሰቀለ። በአየር ያሉ አጋንንትንም ያወርዳቸው ዘንድ ሙሴ አርዌ በትርን በገዳም እንደሰቀለው እሱም በእንጨት ላይ ተሰቀለ። በእሱ ያመነ ሁሉ ይድናል እንጂ እንዳይጎዳ የክብር ባለቤት እሱ ግን ስለኛ በእንጨት ላይ ተሰቀለ። አውቀውስ ቢሆን የክብር ባለቤት ጌታን ባልሰቀሉትም ነበር። ሰማይ ዙፋኑ፣ ምድር በእግሮቹ የተረገጠች ስትሆን ስለኛ በእንጨት ተሰቀለ። እሱ ግን ተጠብቆለት ስላለ ስለ ደስታው ምዕመናንን ደህንነት የመስቀልን መከራ ንቆ አቃሎ ተቀበለ። ኀፍረትንም ናቃት። ለተሰቀለ ለሱ የማይሰግድ ቢኖር የተለየ የተወገዘ ይሁን። እሱ ግን ስለ ዓለሙ ደህንነት በማዘን ምድር ወደ ላይ ወደ ታች ወደ ግራ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛን ከጻድቃን ጋር አንድ ያደርገን ዘንድ እሱ ከበደለኞች ጋር ተቆጠረ። ጲላጦስና አይሁድም በደሉን የሚናገር መጽሐፍ ከራሱ በላይ ጽፈው አኖሩ። ጽሕፈቱም ይህ የናዝራዊ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። ይህችንም መጽሐፍ ከአይሁድ ወገን ያነበቧት ብዙ ናቸው። ጌታችን ኢየሱስን የሰቀሉበት ቦታ ለአገር አቅራቢያው ነው። ጽሕፈቱም በጽርዕና በሮማይስጥ በዕብራይስጥም ነው። የካህናቱም አለቆች ጲላጦስን እኔ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ የአይሁድ ንጉሥ ነው ብለህ አትጻፍ አሉት። ጲላጦስም መልሶ እኔ ጻፍኩትን ጽፌአለሁ። ይኸውም ጲላጦስ ጽፎ ከራሱ በላይ ያኖረው በደሉን የሚናገር መጽሐፍ ሁልጊዜ አጋንንት የጻፉትን የዕዳችንን መጽሐፍ ያጠፋልን ዘንድ ነው። በጎዳና የሚሄዱ ሁሉ ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ቤተ መቅደስን አፍርሼ በሦስተኛው ቀን እሰራዋለሁ የምትል ሆይ የእግዚአብሔር ልጅ ከሆንክ ራስህን አድን እስኪ ከመስቀልህም ውረድ እያሉ እንደዚህም
ጸሐፍትና የካህናት አለቆች ሌላውን ያድናል ራሱን ለማዳን ግን አይችልም እያሉ ይዘብቱበት ነበር። የእስራኤል ንጉሥ ክርስቶስ ከሆነ እነሆ አሁን ከመስቀሉ ይውረድ አይተን እንመንበት አሉ። እሱ ግን በካህሊነቱና በስልጣኑም እነሱ እንደተገዳደሩት ከመስቀሉ ይወርድ ዘንድ በቻለ ነበር። ነገር ግን አዳምን በሞቴ አድንሃለሁ ብሎ የነገረው ቃል አይታበልምና ስለዚህ ከመስቀሉ አልወረደም። ዳግመኛም በእግዚአብሔር ከታመነ እነሆ የወደው እንደሆነ አሁን ያድነው የእግዚአብሔር ልጅ ነኝ ይላልና ከሱም ጋራ የተሰቀሉት ያሽሟጥጡት ነበር። አይሁድም በመነጻጸር ይህ በመካከል የተሰቀለው ንጉሥ ነው እያሉ ተጠቃቀሱበት። እነዚህም በግራው በቀኙ የተሰቀሉት ሹማምንቶቹ ናቸው። እነሱ እንደዚህ ሲሰድቡት እሱ ግን በኃጢአት ሳለ እንዳይሞቱ ስለነሱ ለመናቸው። ጌታችን ኢየሱስም አባቴ ያለ ዕውቀት ይሰሩታልና ይቅር በላቸው አለ። በዚህም ልመናው ንስሐ የሚገቡበት 40 ዘመን ተሰጣቸው። እነሱ ግን ንስሐ አልገቡም፣ የገቡም አሉ። ከሱም ጋር የተሰቀለው አንዱ ወንበዴ ክርስቶስ ከሆንክስ እኛንም ራስህንም አድን ብሎ ሰደበው። ሁለተኛውም ወንበዴ እየገሰጸው በእንደዚህ ያለ ፍርድ ተፈርዶብን ሳለን እግዚአብሔርን አትፈራውምን ብሎ መለሰለት። ለኛስ በሚገባ ተፈርዶብናል፣ እንደ ስራችንም ተቀብለናል። ይህ ሰው ግን ምንም ምን ክፉ ስራ የሰራው የለም። ይህን በተናገረ ጊዜ ዓይኖቹ ተገልጸውለት ጌታችን ኢየሱስ በጌትነቱ ዙፋን ተቀምጦ አየ። መላእክትም ዙሪያውን ቆመው አየ። አቤቱ በጌትነትህ በመጣ ጊዜ አስበኝ አለው። ዛሬ አስበኝ አላለውም። ኃጥአንን የሚቀበል ንስሐ የገቡትን የሚወድ ጌታችን ግን በቸርነቱ ብዛት ዛሬ ከኔ ጋራ በገነት እንድትኖር በእውነት እነግርሃለሁ አለው። ጌታችን ኢየሱስንም ከሰቀሉት በኋላ ልብሱን ወስደው እያንዳንዱ ጭፍራ ለአራት ከፈሉት። ስፌት የሌለባት ስረወጽ የምትሆን ቀሚሱን ግን ዕጣ ተጣጥለን ለደረሰው ይድረሰው እንጂ አንቁረጠው አንቅደደው ተባባሉ። ልብሴን ለራሳቸው ተካፈሉት፣ በቀሚሴም ላይ ዕጣ ተጣጣሉ ብሎ መጽሐፍ የተናገረው ይደርስ ይፈጸም ዘንድ ጭፍሮቹም እንደዚሁ አደረጉ። የጌታችን የኢየሱስ እናቱ እመቤታችንም ከእህቷ ከቀለዮጳ ልጅ ከማርያምና ከመግደላዊት ማርያም ከመስቀሉ አጠገብ ቆማ ሆድ በሚያቃጥል አንጀት በሚቆራረጥ በጽኑ ሐዘን እየጮኸች ታለቅስ ነበር። ከመስቀሉ ስር ወደቀች፣ ለመሞትም ደረሰች። ሰባቱም የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እሷ ግን ለቅሶ መተውና መጽናናትንም አልቻለችም። አባቷ ዳዊትም እሳት በሆነ ፈረስ ተቀምጦ መጥቶ አጽናናት። እርሷ ግን ልቅሶ መተውን መጽናናትም እምቢ አለች። ጌታችን ኢየሱስም እናቱን የሚወደውን ደቀ መዝሙሩን ዮሐንስን ቆመው ባያቸው ጊዜ እናቱን እነሆ ልጅሽ አላት። ደቀ መዝሙሩንም እነሆ እናትህ አለው። ይህም ደቀ መዝሙር የደሙን መፍሰስ የጎኑን መወጋት የልጇን ሞት ባየች ጊዜ ከሐዘን ጽናት የተነሳ እንዳትሞት ከዚያን ቀን ጀምሮ ወስዶ ከቤቱ አኖራት። ከቤትም ከገባች በኋላ መጽናናትን ልቅሶ መተውንም እምቢ አለች። እስከ 3 ቀንም ድረስ እህል ውሃ አልቀመሰችም። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ፣ ቃል ኪዳን ግቢልኝ እልሻለሁ። በነፍስና በስጋው በተቀበላዎች ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ፣ እመቤቴ ማርያም አንቺንም እማልድሻለሁ፣ ቃል ኪዳን ግቢልኝ እልሻለሁ። በነፍሱና በስጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሾህ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦልም በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴን ፍዳ ታድኑኝ ዘንድ ለዘላለሙ አሜን። በወንጌል እንደተነገረ
ጌታችን ኢየሱስ ክርስቶስ በእጆቹ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከተራራው ሲወርድ ብዙ ሰዎች ተከተሉት። አንድ ለምጻም ሰው መጥቶ እየሰገደ ማለደው፣ አቤቱ ጌታዬ ከወደድክስ እኔን ማዳን ይቻልሃል አለው። ጌታችን ኢየሱስም እጁን ዘርግቶ ዳሰሰው፣ ከለምጹ ዳነ። ለምጻሞችንም ሁሉ አዳናቸው። አይሁድ ግን እሱን እጆቹን በሁለት ችንካር ቸነከሩት። የጴጥሮስንም አማት ጌታችን ኢየሱስ በእጆቹ ዳሰሳት፣ ከዝማ ሆዷም አዳናት። ተነስታም ተከተለቻቸው። ዲዳ ደንቆሮም የሆነ ሰው አምጥተው ጌታችን ኢየሱስን በእጁ ይዳስሰው ዘንድ ማለዱት። ከሰው ዘንድ ለይቶ በእጁ ጆሮውን ዳሰሰው፣ ምራቁንም በላዩ ትፍ ብሎ አንደበቱን ዳሰሰው። ወደ ሰማይም ተመልክቶ አባቱ ኤዮፍታሄ እያለ ማለደ። ያን ጊዜ አንደበቱ ቀንቶ ተናገረ። ጆሮውንም በእጁ ዳሰሰውና ተከፍቶለት ሰማ። ብዙዎችን ድዳ ደንቆሮ የሆኑትን በእጁ ዳሶ በቃሉ ተናግሮ በምራቁ ቀብቶ አዳናቸው። ሁለንተናው ሕይወት ነውና። አይሁድ ግን እሱን እጆቹን በሁለት ችንካሮች ቸነከሩት። በልብሱ የተደረገው ተአምር ይህ ነው። ጌንሴሬጥ በሚባል ሀገር በማለዱት ጊዜ ልብሱን ዳሰው ብዙ የሚሆኑ ሕሙማን ድውያንን በልብሶቹ አዳናቸው። ከ12 ዘመን ጀምሮ ደም የሚፈሳት ሴት ከወደ ኋላው መጥታ የጌታችን የኢየሱስን የልብሱን ጫፍ ዳሰሰችው። በልቦናዋ የልብሱን ጫፍ የዳሰስኩ እንደሆነ ከደዌ ድናለሁ ብላ አስባለችና ጌታችን ኢየሱስም ዘወር ብሎ አይቶ ልጄ እመኚ፣ ሃይማኖትሽ አዳነሽ አላት። እሷም ያን ጊዜ ፈጥና ዳነች። አይሁድ ግን የጌታችን የኢየሱስን አጥንቶች በዘንግ ቆጠሯቸው። በዕለተ ዓርብ የተደረገው ተአምር ይህ ነው። ፀሐይ ታጣ፣ ጨረቃም ጨለመ። በከበረ ስቅለቱም ጊዜ ለአይሁድ እንዳያበሩ ከዋክብት ብርሃናቸውን ሰወሩ። ጨረቃም ምሉ ሳለ ብርሃኑን አላበራም። ፀሐይም ጨለመ። ከወንበዴዎች ጋር በእንጨት ላይ ተሰቅሎ እየተጨነቀ መከራ የሚቀበል የፈጣሪያችን እርቃን እንዳያዩ ሁሉም ጨለማ ሆኑ። ከ6 ሰዓት እስከ 9 ሰዓት ድረስ ዓለም ሁሉ ጨለማ ሆነ። ጌታችን ኢየሱስም ይህንን ያህል ተአምራት በፊታቸው ሲያደርግ አይሁድ አላመኑበትም። በትርጓሜው የራስ ቅል ከሚባል እስከ ቀራንዮ ድረስ ያለ ፍርድ መስቀልን ያሸከሙህ ቅን የሆነ የሞት ፍርድን የተሸከመ አርአያ አምሳል የሆንህ ክርስቶስ ብዙ ኃጢአቴን ለማስተስረይ አቤቱ ነፍሴ እንደ አይሁድ ነፍስ በለቅሶ እንዳትኖር ጸጋ ትድረስ። በበትርና በከዘራ እጅንም በማጠፍ በድካምህ ጊዜ አይሁድ የመቱህ ከባድ መስቀል በመሸከም የደከምክ አቤቱ እንደ ዕዳዬ አትፍረድብኝ። ወንድምም ዘመድም አንተ ነህና ከወይንና ከሐሞት ጋራ የተቀላቀለ መራራን ከርቤን ያጠጡህ የወንበዴዎች መጠጥ የወይን ጠጅን ያላጠጡህ እንደ ዳቢሎስና እንደ አለቆቹ የታሰርሁ እንዳልሆን የጴጥሮስ ፈጣሪዬ ከኃጢአት ዘወትር ፍታኝ። ክንድ ያህል ከመስቀል በተረፈ በብረት ላይ በተገረፈ ጀርባህ የሳቡህ እጆችህን የተቸነከር ክርስቶስ ሆይ ዘወትር እታመንብሃለሁና ዮሐንስ አንድነታችንን እንደጻፈ ካንተና ከአብ ጋራ አንድ አድርገን። እግሮችህን አንዱን ከሁለተኛው ጋር አጠጋግተው የቸነከሩህ የልጆቹና የአዳም መድኃኒት እግሮችህን የተቸነከርህ ክርስቶስ ሆይ ወደ እኔ መጥተው ከመውደቅ በእጃቸው ያነሱኝ ዘንድ መላእክትን እዘዛቸው። ቀማኞች ከሆኑ ከነጥጦስ ጋራ የሰቀልህ አይሁድ በማይገባ ስድብ የሰደቡህ መንገደኞች ልጆችም የሰደቡህ ከሞት ጦር በመስቀልህ ሰውረኝ። በዚህ ጦር ገዥ አንተ ተወግተሃልና ስቅለትህን የሚወድ አብ ኃጢአታቸውን ያቀል ዘንድ ለሰቀልህ ወገኖች የለመንክ በዕለተ ዓርብ የተሰዋህ የወንጌል ላህም ክርስቶስ ሆይ ኮከብ ስጦታህ እንደ ኮከብ ወጥቶ በተደነቀ ብርሃኑ ብዛት የኔን ባሪያህን ደስ ያሰኝ።
ወታደሮች ልብስህን የገፈፉህ የራስህንም ኮፌት ከበትርና ከጫማዎች ጋር ስፌት ከሌላት ከምትጎናጸፋት ልብስህም ጋር የወሰዱብህ በእሳታዊ ደንጊያ ላይ ከመስቀል አድነኝ። በደለኛ በመስቀል ይሞታልና በአስታራቂ ሕግ ልጅሽ በመካከል ቆሞ ከሰማይ በታች ከምድር በላይ የተሰቀለ ሆኖ ባየሽው ጊዜ ያለቀስሽ እመቤቴ ማርያም ሆይ ከዘማ ጋር አንድ አካል ሁኛለሁኝና ይቅርታን አብዝተሽ ይቅር በይኝ። በመስቀልና በችንካር መከራ የተቀበልክ ሆነህ ባዩ ጊዜ የሰማይ መላእክት ከቆመ መስቀል እግር በታች ተነጸፉ። የሥጋ መራቆትንም ፈጽመው ይሰውሩ ዘንድ የፀሐይ ሰሌዳ እስከ 3 ሰዓት ጨለመ፣ የጨረቃ ሰሌዳም ደም እስኪሆን ድረስ ቀላ። ሁለቱ ቀማኞች አንድ ላይ ያሽሟጠጡህ በቀኝህ የተሰቀለ ቀማኛ ኋላ ግን ፈጣሪ ኃይልህን በመንግሥትህ አስበኝ ብሎ በጸጸት ቃል ወደ አንተ ጮኸ። ጌታዬ ኢየሱስ ክርስቶስ ሆይ ኃጢአቴን አስተስርይልኝ፣ በደሎችንም አጥፋልኝ። የኔ ባሪያህ ጠላቶችንና የጥንት ጠላቶችን አስወግድልኝ እስከ ዘላለሙ ድረስ አሜን።